ልጄ ደህና ነሽ? መናዬ አትንኪያት ልጄ። በጣም ነው ሞኝ ነኝ። እሺ ፈሪሃ ላምናት ይገባል። መና ታዴ እባክህን አንዴ ላስረዳ። ሰምተሻል? ህይወት የታዴን ልጅ በጥፊ ስትመታ እጅ ከፍንጅ ይይዛታል። ህይወት እጅግ ትደነግጣለች። ምክንያቱም ታዴ ይመጣል ብላ አላሰበችም ነበር። ልጅም እንዴት ትመችኛለሽ? አንቺ ምን ስለሆንሽ ነው የኔ ፊት ላይ እጅሽን የምታሳርፊው? በማለት በጣም ትናደድባታለች። ታዴም አንቺ ልጅን እስከ ዛሬ ለካ ልጅን እንደፈለግሽ የምትያት የምትናገረውን አይን በላይን ስለማላይሽ ሁልጊዜ መጫወቻሽ እያደረግሻት እሷ የምትነግረኝን ስለማልሰማ ዝም ብዬ አንቺ የምትኝን እየሰማሁ ነበር። አሁን ግን በእጄ በአይኔ አይችሻለሁ። ህይወት ዞር ቤት አጠገቤ ይላታል። እንደዛ እኮ አይደለም ታዴ፣ ቢያንስ እንኳን ለምን ብለሽ ጠይቀኝ። ሂጅ አንቺ እባክሽ ልጄ ስትላት እጅ ልጅ አትበይኝ፣ እኔ ያንቺ ልጅ አይደለሁም፣ አታቂኝም። እናት ልጇን አትመታም፣ አንቺ እየተረገምሽ ነሽ በማለት ምክንያቱም ህይወት ስልኳን አንስታባት ስለነበረ ያንን እንዴት ስልኬን አነሳሽ በማለት ለመናገር ነበረ። ራሄል ደግሞ ስልኩን ሳነሳው ሌላ ፍቅረኛ እንዳለሽ ሰማሁ፣ እናም ፍቅረኛሽ እንደሆነ ስላወኩ ነው እና ለአባቴ እናገራለሁ። ለአባቴ ከተናገርኩ ትዳርሽ እንደሚፈታ ታውቂያለሽ አይደለም በማለት አስፈራርታት ስለነበረ እንዴት እንደዚህ ትኛለሽ ብላ ከአባቷ ሳይኖር ለመማታት ነበረ። ከዚህ በፊት እንደምንም ፈሪሃት ትከታተላት ስለነበረ ፈሪሃትና ሀናን አጣልታ ከቤት ታስወጣታለች። ምክንያቱም እሷ ባለች እሷ ትውጣ ካለች መውጣት ትችላለች በማለት እህትማማቾችን ህይወት ፈርሃት በሰራተኝነት ብትመጣም ግን ደግሞ የታዴ ልጅ ነች። ልጁ ባታቅም እሱ ግን ልጁ እንደሆነች ስለሚያውቅ ነበር ያቀረባት። ቀስ እያሉ ሁለቱ ይግባባሉ ብሎ ነበረ። ግን ደግሞ ህይወት ሁለቱም እንዲግባቡ አትፈልግም። ሰራተኛ አድርጋ ሰራተኛዋን ከፍ ዝቅ ስታደርጋት ሀናም በቃ ከዚህ ቤት መውጣት አለባት በማለት የእንጀራ እናቷን ምክንያት ተቀብላ ከቤት እንድትወጣ አደረገቻት። እናም ታዴ ለካ ፈርሃትንም እያባረርሻት አንቺ ነሽ፣ ፈርሃት የምትለኝን አልሰማ ብዬ ነው በማለት አሁን አንቺን የማወራበት ጊዜ አይደለም፣ ዞር በይ ካጠገቤ ይላታል። እዩል ታዴ እባክህ ምክንያቴን ጠይቀኝ። በፍጹም አልጠይቅሽም፣ ምንም አይነት ምክንያት ይኑርሽ አይኑርሽ አያገባኝም ይላታል። የህይወት ልጅ እዛ ነው ያለው። እሱ ደግሞ መሄድ እንዳለበት ፈርሃትን ማግኘት እንዳለበት ያስባል። ቁጭ ባልኩበት የምትመጣብኝ በሀሳቤ ሁሉ ፈርሃት ነች። ስለዚህ ፈርሃት ጋር መሄድ አለብኝ፣ ላገኛት ይገባል ይችል ልጅ በማለት ቁጭ ብሎ መኝታ ቤት በሩን ዘግቶ እያወራ ጀመር። ህይወት ፍቅረኛዋ ተደጋግሞ ስልኩ ሲደውለት ለምን ይደውልልኛል በማለት ስልኩን ላለማንሳት ትሞክራለች። ህይወት ከታዲ ጋራ ሰላም የምትፈጥርበትንና ደግሞ እናም በተደጋጋሚ ሲደውልላት ይህን ሰው ማንስቼ ማውራት አለብኝ፣ ግን ታዴን በምን መላ መቅረብ እንዳለብኝ አላቅም። እናም ስልኩን አንስታ አስታውሮ አንቺ የተረገብሽ ለምደው ስልኩን ማታነሽው ሲላት አንተ በእናትህ እኔ ጭንቀት ውስጥ ነኝ፣ ለራሴ እንኳን ያንተን ስልክ ለማንሳት በማለት በቁጣት መልስ እኮ ምን ሆነሽ ነው? ችግር ተፈጥሯል። የታዴ ልጅ ስመታት ታዴ አይን ካይን አየኝ ያዘኝ በማለት ትነግረዋለች። እና እንዴት ነው ታዲያ? ቆይ አሁን ታዲያ ምንድን ነው? አላቅም። ሀናም በሯን ዘግታለች። እሱም እንደማይቀበለኝና ከዚህ በኋላ እንደማያምነኝ ነግሮኝ ነው የሄደው። ምክንያቴን እንኳን ሊጠይቀኝ አልፈለገም። ምን እንደማድረግ አላቅም። እንደምንም ብለሽ ነገሮችን ማስተካከልና የፈለግሽው ነገር ይዘሽ ነው መውጣት ያለብሽ፣ እንደዚሁ እንዳትወጪ ይላታል። ስለዚህ አንቺ ገብተሽ ልጅቷን ይቅርታ መጠየቅ አለብሽ፣ በውሸትም ቢሆን ደልያትና ይል ሲላት፣ እሺ ግን ከዚህ በኋላ አንተ ደጋግመ ስልክ እንዳትደውል፣ አንዴ ካላነሳው ደጋግመ እንዳትደውል። ምክንያቱም በቀደም አንተ ስልክ ስትደውል ስልኩን ያነሳችው እሷ ነበረች፣ የሰማው ድምጽም የኔ ሳይሆን እየሷ ነበር። እናም ለምን አነሳሽ ብዬ በሱ ተናግሪያት ነው በሱን የተናገርኳትኝ ስትለው በቃ እሷ ነች ማለት ነው ስልኩን ያነሳችው? አዎ ስልኩን ያነሳችው እሷ ናት። እናም በቃ እሺ፣ ስለዚህ ለማንኛውም ተረጋጊና ነገሮችን አስተካክይ ይላታል። እሺ ለማንኛውም በቃ እሺ ቻው ብላ ስልኩን ትዘጋለች። መና የህይወትን ልጅ ክፍል ትሄድና በሩን ከፍታ ትገባለች ሳታንኳኳ። እንዴ መና ምን ሆነሽ ነው ሲላት፣ አይ ምንም በቃ እና እያለቀሽ እኮ ነው። ምን ሆነሽ ነው? ምንም አልሆንኩም ልቀፍህ ስትለው እሺ ነይ ቀፊኝ ይላትና፣ ቆይ ምን ሆነሽ ነው ግን የምታለቅሽው? ደህና አይደለሁም። ምን ሆነሽ ነው? አይ
በቃ ከፍቶኛል ስትለው አይዞሽ በቃ እኔን ይክፋኝ፣ ቆይ የጨነቀሽን ነገር ካለ ለኔ ንገሪኝ፣ እኔ ካፈልሻለሁ ግን ስትለውም ደግሞ ግን የሚባል ነገር የለም እውነታውን ንገሪኝ። ለምን ዝም አልሽ? አላመንሽኝም ማለት ነው? አይ በጭራሽ እንደዛ አላልኩኝም፣ አምናሃለሁ ግን ደግሞ ማንም ሰው እንደዚህ ብሎኝ ስለማያውቅ ነው። ምክንያቱም ሁሉም ሰው ይጠላኛል እንጂ አይወደኝም። አንተ ደግሞ ላዳምጥሽ ስትለኝ የሆነ አዲስ እንግዳ ነገር ሆነብኝ ትለዋለች። ሂዋን የሆነ ነገር ማሰብ እንዳለባት ብቻዋን በር ዘግታ ታስባለች። ጨዋታው እንደዚህ ባጭሩ እንደመቋጨት የለበትም መርዘም አለበት በማለት የልብስ ሳጥኑን ከፍታ የታዴን ክፍል መፈተሽ ትጀምራለች። ስትፈትሽ የሆነ ጉርድ ፎቶ ስታገኝ ይሄ ፎቶ የማን ነው ፎቶ? እርግጠኛ ነኝ ይሄ ፎቶ የልጁ እናት አይደለችም አይደለ? በዚህ ፎቶ ደግሞ መያዝ እችላለሁኝ። ቆይ በምን ለያዘው? በምን ማባበል መያዝ አለብኝ? ይሄን ሰው ታዴንማ በሆነ ነገር መያዝ አለብኝ እያለች ብቻዋን ታወራለች። በስከመጨረሻም ታዴ ይመጣል። እናም ሂዳ ይቅርታ መጠየቅ እንዳለባት ውስጧን ካሳመነችው በኋላ ወደ ሳሎን ስትሄድ ታዴ ቁጭ ብሎ ነበረ። እናም ታዴ ማውራት አለብን ስትለው አዎ ማውራት አለብን፣ እኔም ራሱ እያሰብኩኝ ነበር ማውራት አለብን፣ እኔ ቁጭ በይና አውሪያ ታዳ በማለት ሲጠይቃት ቆይሽ ምን ልታወራኝ ነበር ታዴ አውራኝ ስትለው ልታወሪኝ የመጣሽው አንቺ ስለሆንሽ አውሪኝ፣ ምንድን ነው እየፈለግሽው ይላታል። ምንም በቃ ያው የሆነ ጥፋት አጥፍቻለሁኝ አስቤበት አልነበረም የመታኋት ስትለው በቃ ህይወት በእንደዚህ አይነት ነገር ከዚህ በኋላ መነጋገር አልፈልግም፣ ምክንያቱም የሆነ ያሰብኩት ነገር አለ እኮ። እሺ በቃ ይቅርታ አድርግልኝ፣ ተጸጽቻለሁ። እንደዚህ እንኳን እያለቀስኩኝ ታይ ዝም በይ እንኳን አትለኝም እንዴት ታዴ ምን ሆነ ነው ስትለው አይ ምንም፣ ለማንኛውም ላስብበትና እነግርሻለሁ ቀጠሮ